عمدين قوقو عمدين قوقو عمدين قوقو عمدين قوقو عمدين قوقو عمدين يا ودعمي قوقو عمدين 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 يا ودعمي قوقو عمدين قوقو عمدين قوقو عمدين قوقو عمدين قوقو عمدين يا ودعمي قوقو عمدين قوقو عمدين قوقو عمدين قوقو عمدين قوقو عمدين قوقو عمدين لو يا ودعمي قوقو عمدين 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 أود عمدين لو يا ودعمي በጣም አሪፍ እጅግ ድንቅ በጣም ክራር በራሱ የሆነ ቦታ ይዞ ይሄዳል አይደል ደስ ወደሚል ነገር እንዴት ነው ብዙ ጊዜ የተለያዩ የኛ የሀገራችን ባህላዊ ሙዚቃ መሳሪያዎች ሁሉም ቦታ ሁሉም ቢኖሩ በልዩነት ግን አንዳንድ ሙዚቃ መሳሪያዎችን አንዳንድ ቦታ እናገኛቸዋለን ለምሳሌ ግርፍ ክራር ወቀጥታ ወደ ትግራይ ይዞ ነው ይሄዳል አይደል ብዙ ጊዜ ልክ ማሲንቆ ስንሰማ ወደ ጎንደርና እንደምንሄደው ማለት ነው እንኳን ደህና መጣችሁ ከባል ድምጻያኖች ይልቅ ወደ ባህላዊ መሳሪያ ትኩረት አደረገ ይቀበሉ እንኳን አደረሳችሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ በደስ በሚል ጨዋታ ነው ጀመራችሁልን በዓልን እውነትም ሞቅ እያደረግነው በዓል ስሜቱ እየመጣ ነው አይደል ኬቪን ዴን በደንብ ነው ያየሽ እንተዋወቅ እስኪ ራሳችሁን አስተዋውቁን ጀምር ካንተ እሺ ተስፋ ማርያም ገብረ መስቀል ባላለው ትግራይ ክፍለ ሀገር ነው ተወልጄ ያደኩት መልካም አው እንግዲህ የባህል ድምጻዊ ነህ የባህል ድምጻዊ ነኝ የሙዚቃ መሳሪያም ተጫዋች ነህ አው ተጫዋች ነኝ ያው የሰርግ ሙዚቃም ተጫዋች ነኝ መልካም እሺ ወንድም ይወዳንተና መብራቶ ማስፋው ያው እኔም ሙዚቀኛ ነኝ ከሙዚቃም አልፎ ሌሎች ስራዎችም በሆቴል ደረጃም በማደራጀት ሆቴል ማናጀርም ነኝ እንደዚህም ጨረታዎችም የምርቃት ጨረታዎች ማጫረታለሁ ተወልጄ ያደኩት በትግራይ ክልል ሰሜናዊ ምዕራብ ወረዳ ጸለምት ይባላል እና ያው እንግዲህ በባህል ጨዋታው ዛሬ ተገናኝተናል እንኳን በበዓል ትንሳኤ በሰላም በፍቅር ኢትዮጵያውያን ሙሉ የክርስትና ተከታዮችና እንደዚሁም በአለም ላይ ያሉ የክርስትና ተከታዮች እንኳን ለትንሳኤ በዓል አደረሳችሁ ልል ፈልጋለሁ እንኳን አደረሰ ያው እንግዲህ ሆቴልም ሙዚቃ ነው የሚሰራው እንግዲህ አስቢው የበዓል ዕለት ስራ ከሚበዛባቸው ሰዎች መካከል አንዱ እሱ ነውና እኛም ብለ ስለመጣ ግን በቅድሚያ እናመሰግናለን እኔም አመሰግናለሁ እኔ ግን በጣም ክራሩ ላይ ከሌላ ጥያቄ ማለት እንጫወታለን በደንብ ወደ ሙዚቃ እንዴት እንደገቡ ይነግሩናል የባህል ሙዚቃ በተለይም ዛሬ ትኩረት ሰተን የምናነሳው ጉዳይ ነው ብለናል እሱን እናወራለን እኔ ግን አንድ ጥያቄ አለኝ እሺ ከበደረ ክፍያው አሁን እንዴት ነው እውነቴ ነው የሰርጉም በጣም ቡክድ ናቸው ይመስለኛል ለምሳሌ አንተ አሁን ዛሬ ስራ አለህ በእርግጠኝነት ከዛሬ በኋላ እስከ መቼ ድረስ ስራ አለህ የሰርግ ተይዛል ወይስ ተመልካቾች ቢፈልጉን አለ አይ አለውም የተያዝኩበትን ቀንም አለ ዛሬ አሁን ስራ ላይ ነኝ ወደ በዓልም ስለሆነ ወደ ትሊጁንታ አካባቢ ነው ማመሻው አው ያላስኩበትም አለ ብዙ ስራዎች ያስኩበትም አለ እንዴት ነው አሁን ክፍያው ጥሩ ነው ወይስ እንደ ድሮ ነው ደና ነው ጥሩ ነው እንደ ድሮም አይደለም ተሻሽሏል አሁን ተሻሽሏል ጨምሯል ድምጻዊ ለመሆን ነው ሐሳብ ሽቆይ ነው ያልገባኝ ምንድነው የጥያቄው መነሻ ዋጋ ያጣራችሁ ዶላርም ስለጨመረ የሆነ ጊዜ ዶላርም ስለጨመረ ያለሽ ክፍያችን ጨምሯል እንት ዲጄው በጣም የተቆጣጠረበት ጊዜ መጥቶ ነበር አይደለ ሰርግ ላይ የተለያዩ ፕሮግራሞች ዝግጅቶች ላይ ዲጄ በጣም ተቆጣጥሮት በቃ አዝማሪው ሀበላው ምናምን እየተባለ ሁሉ እንትን እየተባለ ነበር አሁን ላይ ግን እየተገለበጠ ነው በጣም ተፈላጊነት ጨምሯል ሰው ባህሉን
የመውደድ ባህሉን በደንብ የመከወን በባህሉ የመዝናናት ባህሉን የማወቅ ወደ ራሱ እየተመለሰበት ያለ ጊዜ ነውና በጣም ተፈላጊነታችሁ እየጨመረ ስለመሰለኝ ነው አይደል? ትክክል። የመድረክ ስራዎች የሚፈልጉበት ሰዓት ላይ በጣም ስለዚህ መለስ ስንበል ወይስ የኑ ጥያቄ አይ እንቀጥል ክፍያውን ነው በትክክል ማወቅ ይፈልጋል አይ ነው አይ በቃ ጨርሽ መልካም እንግዲህ የትንሳኤ በዓል ላይ ነው ያለነው ዛሬ ላይ እዚህ ከመድረሳችን በፊት ከቤተሰቦቻችን ጋር በዓልን በልጅነታችን እናሳልፍ ነበርና እስቲ ወደ ኋላ መለስ ስላርጋችሁ በእናንተ አካባቢ በዓል እንዴት ይከበር ነበር ልጅነታችሁን አስታውሱኝ እስቲ አው እንግዲህ አብዛኛ የኢትዮጵያ ባህል የሚያቀራርበው ነገር ቢኖርም ያው ያከባበሩ ሁኔታ ግን ሊለያይ ይችላል እንደየአካባቢው አንድ ክልል ውስጥ አንድ ቋንቋ ተናጋሪም ሆነ እንደየአካባቢው የተወሰነ ልዩነት ሊኖር ይችላል ዞሮ ዞሮ እኔ ባደኩበት አካባቢ ምንድነው በዓልን የሚያረጋው አንዱ ተጠራርተህ አብረህ መብላት መጠጣቱ ነው የሚገርም ነገር እኔ አሁን ተወልጄ ባደኩበት አካባቢ በዓሉ ብቻ አይደለም ይሄ የአብይ ጾም ሲጀምር ሰኞ ቀን 2 ወር የሚዘጋጅ የስልጆ ወጥ አለ ህልበት አለ ጠላ አለ እነዚህ ቀመሱልን ተብሎ ሁላ ይጠራል ከዛ ነው የሚጀምረው ከዛ ይጀምርና እስኪ ለ2 ወር የተዘጋጀ ይሄ ያለ ነገር አለና እስኪ ነው ቀመሱልን ተብሎ ብዙ ጊዜ ሽሮ አብይ ጾም ላይ ይዘጋጅም እኛ ጋር ስልጆ ህልበት ሽምብራ ሰና ጉልበት ይሰጣሉ ተብሎ የሚታሰበው ሽሮ አይዘጋጅም ሽሮ አብይ ጾም ላይ ልጅ ሆኜ ሳድግ አላቀውም ሰኔ ጾም ላይ ነው ብዙ ጊዜ በኔ አካባቢ ማቀውና ወደ መሃል ትግራይ ደግሞ ስትገባ ሽሮ የሚዘወተርበት እንትን ይኖራል አሁን ይሄ በራሱ ትንሽ የልዩነት ያመጣልና ምንድነው ዋና ጉዳይ ከዚህ ጀምርና ለክ ጾሙ ሲፈታ ቅርጫ ስጋ ሊገባ ይችላል ምናልባት የሌለው ከሆነ ለዛ ሰው ታዋጣና የተወሰነ ነገር ትሰጣለህ ወይ ስጋው በዛ አርገህ ቅርጫው ትገባና የተወሰነም ቢሆን በቃ አርገት ልክላቸዋለህ ጎረቤቶች ምንም የሌላቸው ጎረቤቶች እና ከዚህ ነው የሚጀምረው ከዚህ ይጀምራል ከዛ በኋላ ወደ ማታ አካባቢ ነው ብዙ ጊዜ እንግዳ ተጠራርተህ እራት ላይ ነው የምትገናኘው እራት ላይ ተጠራራለህ አንድ ቤት ወይም ሰዓት 8 ሰዓት 9 ሰዓት ሄደህ ትበላ ጠጣ ቡና ምናምን ከዛው አንድ ቤት ደግሞ ነከለ ቤትም ተጠርተናል ይባላል እና እንደዛ ያለ በዓሉ ያደምቀዋል በዓል የሚያስመስለውም ሌላ ተአምር እኮ የለው ተሰባስበህ ስትበላ ስትጠጣ ስትጫወት ስትስቅ ነው ያ ነው የበዓሉ ዋና ይዘት የሚያመሳስል ነገር አለው አይደል ከሌላ ቦታ እንደዚህ መጠራራቱ አንድ ላይ መሆኑ የሚያመሳስል ነገር አለው ግን አንድ ነገር ሰምቼ ነበር ከናንተ አካባቢ በተለይ እነዚህ ላም ተዋጽኦ ወይም አይሸጥም የሚባል ነገር ሰማውና እውነት ነው ወይስ አሁን እንግዲህ ኦልሞስት አዲስ አበባ ወደ 1920 አመት እየሆነኝ ነው አዲስ አበባ መኖር ከጀመርኩ አሁን ምን ተነግረኝ የልጅነት ግን ስነግር ምንድነው በዛን ወቅት የነበረው እኛ ቤት አሁን እናቴ እስከማቀው ድረስ ወተትና የወተት ተዋጽኦ አይሸጥም ከኛ ቤት ነውር ነው የተወገዙ ናቸው ምንድነው የሚደረገው ለምሳሌ አዲስ አበባ ከተማ ያለ ሰው ከተሜ ሰው በፍሪጅ ነው ስጋ ምንም ረጅም ጊዜ የሚያቆየው እኛ ጋር ስጋ ቋንጣ አርገህ ነው መስቀል ስጋ ረጅም ጊዜ አይቆይም ቀጣ ወደ ቋንጣ መቀየር ነው ወተትና የወተት ተዋጽኦ ግን ቅቤም አይብም ረጅም ጊዜ ማቆየት ይችላል እንዴት ነው ማአጥንት ይታጠናል የተለያዩ እንጨቶች አሉ የራሱ የሆነ ስታል ማለቢያው የሚታጠንበት እንጨት አለ ከታለው በኋላ አይብ ስታስቀምጥ የሚታጠንበት እንጨት አለ ረጅም ጊዜ ቢቀመጥ እንዳይበላሽ የሚያረክ ከፍሪጅ በተሻለ ሁኔታ በእንደዚህ ጥበብ ነው እና ነጭ ሽንኩርት የሆነ ዝንጅብል ምናምን አድርገው ብቻ ለምሳሌ አሁን እንትን ታቃላችሁ ሽምብራሳ ወጥ ታቃላችሁ ሌላ ደግሞ ስልጆ ነው አይደል ስልጆ ይታወቃል ስልጆ አሁን ረጅም ጊዜ የሚቆይ ወጥ ነው የሚያስገርም ነገር የሌለው የቅመም አይነት የለም ወር 2 ወር ሊቆይ ይችላል ስልጆ ተሰርቶ አሁን ይሄ እናቶች በምን ጥበብ ነው የሚያቆዩት ስታስበው ይሄ ነውና ወተት ማይሸጥበት ምክንያት ግን ላይለው ጎረቤት ቅቤም አይብም ከጎን እያረግን ጧት እየዞር እናድላለን የበዓሉ ቀን ለሌላቸው ሰዎች እየዞር እናድላለንና እኔ ባደኩበት ቤት ወተትና የወተት ተዋጽኦ አይሸጡምና ይሄ ነው ማቀው እንግዲህ በየአካባቢው ስትሄድ እኮ እንደዚህ ለየት ያሉ በተለይም በዓላት ይዘውልን ከሚመጡት አንዱ ይሄ መተሳሰብ መጠያየቅ አብሮ መኖር ሰው ለምን ይጠቅማል የምትልበትን ነገር ፉርሽ የሚያደርጉ ጎረቤት ጠቀሚታውን የምታይበት ዘመድ ወዳጅ
አለኝታ በረም አለውልሽ ለመባባልና ሰው መታገኝበት ነውና በዓላት እንግዲህ ተበቃ በጣም ሴቶቻችንን የምናይበት ናቸውና በጣም ደስ ይላሉ ወደ አንተ እንምጣ አንድ አካባቢ ይመስለኛል የመጣችሁበት አካባቢ ግን እንደው በልዩነት እንደዚህ የሚያስገርምህ የአካባቢው የበዓል አከባበር ስርዓት አለ ወይ አው እኛ ቤት አሁን በየቤቱ ሊለያይ ይችላል በዋናው ነገር ግን በደንብ ማስተዋወሱ አሁን አመት በዓል በመስጠት ነው እኛ ቤት አሁን ላሞች ከፍቶች ፍየሎች አሉና ወተት አለኛ ቤት አማብሬ እንዳለው ማለት ነው የሌላቸው ሰዎች እየዞርኩ ጧት አደርስ ነበር ልጅውና ጧት ልጅውኝ በልጅነቴ ማለት ነው እና ያ ነገር በጣም ደስ ይለኛል በጣም ነው ይሄን ነገር እንትን ስል ስሰጥ ደስ ይላል ስትቀበል ነው ስለዚህ መታደል ነው ለመስጠት መታደል እና ይሄ በጣም ነው የምናፈቃውና የሚገርም ምርቃት አለኮ የምትሰጠው አትጣ ይባላል ትልቆች ሲማ ኬቢ የምትሰጠው አትጣ አሜን እና ወተት በየቤት ይርኩኝ ጎረቤቶች ሰጥ ነበርና ያ ነገር በደንብ ደስ ይለኛል እና በዓል እኔ በጣም ደስ ይለኛል በጣም እንግዲህ አመት በዓል ሲሆን ያው በአዲስ ልብስ በባህል ልብስ ነው የሚከበረው እንደዚህ ቤተሰብ ተሰባስበህም በጨዋታም በሳቅም ታሳልፋለና በጣም ደስ ይለኛል ማለት ነው መልካም እስቲ ከዚሁ ከሃይማኖቱ ወይም ከበዓሉ ሐሳብ ሳንወጣ በተለይ ቤተሰቦች ጾም ሁለት ወር ጾመን ነው አሁን ያው በዓሉን ያከበረን የምንገኘውና ጾምን እንድንለማመድ የሚያደርጉበት የራሳቸው ጥበቦች አሏቸው ቤተሰቦቻችንና እንደው እናንተ ጋር ይሄ ነገር ገጥሟችሁ ከሆነ ቤተሰቦቻችሁ እንደዚህ እንድትለማመዱ የሚያደርጉበት መንገድ ካለ አው በጣም ከባድ ሰው ነው 16 ጾም ነው ማስተዋወሰው ነው ልጅ ሆኜ በርግጥ ያው ስፔሻሊ ወንድ ልጅ ከ7 አመት ጀምሮ ይጾም ይላል ወላጆች ግን እኛ ቤት እንደዚህ ጾም አትጾም ክርክር አልነበረም ምክንያቱም ማዘር ሁሉ ጊዜ እናቴ ለኔ ሁሉ ነገር ነች በጣም ምትጠቀመው ሲስተም ያደኩስ መጣ ነው አሁን የሷ ዕውቀት ምን ያህል ነው የሚል ግንዛቤ ወሰድኩትና እና መዝሙር ምትዘመር መዝሙር ነበር 16 ጾም ላይ ከታላቅ ወንድሜ ጋር ሆና እናቴ አንድ ላይ ይዘምራሉ እኔና ታናሽ ወንድሜ ደግሞ ቁጭ ብለን እናዳምጣለን ከዛ ልንዘምር ስንፈልግ አይ ያልጾም አይዘምርም መዝሙሯ በተለይ እናቴ በጣም በሚገርም ድምጽ ነው የምትዘምረውና በጣም ለመዘመር ይናፍቀናል ስለዚህ በቀጣይ አመቱ ጠብቀን እኔም እኮ እሱን የጓጓሁት ጠብቀን እንጾማለን እንላለን እና መዝሙሩ ያው የልጅነትን አይረሳም አመተ ማርያም ብርሉ ሆናለች አንገቷን ሰብራ ታነባለች አዳም ሁሉ ሰነፈና የወትሮ ቤቱ ይረሳና ተዋትርሳ ተሰርቶልሃል የሳት አልጋ ተዋትርሳ ተሰርቶልሃል የሳት አልጋ ከሁሉ ሁሉ ጤፍታን ሳለች ገለባን ይዛ ትነሳለች አዳም ሁሉ ሰነፈና የወትሮ ቤቱ ይረሳና ተዋትርሳ ተሰርቶልሃል የሳት አልጋ ተዋትርሳ ተሰርቶልሃል የሳት አልጋ እያለች ስትዘምር በቃ ያ መዝሙር በሷ ድምጽ በጣም ነው የሚያምረው በልጅነት እንትና ከማስተውሰው ባንተም ነው ሲያምር እና ጾም ኦልሞስት አሁን 20 ምናምን አመት ማለት ጾምኩ መቼም አይባልም ግን ከዛ እንደ ባህል ሆነን አሁን ምንድነው ስለ ኩነኔ ያጋጥመኛል ኃጢያት ምናምን ሚል ሳይሆን እንደ ባህል አሁን ስጋ በጾም ሲሆን ሳይው በጣም ይቀፈኛል መብላት አለ መብላት አይደለም ልክ ጾም ከጀመረ ቀን ስጋ የሚባል ከውስጤ የለም ያስጠላኛል በምን እንኳን ሰው ሲበላ እንኳን ሳይ እንትን ይለኛልና ይሄ እንግዲህ እንደ ባህል አብሮ ዳብሮ አደገና ከልጅነት ሲያድግ ኦሬዲ ስለ ጽድቅም ስለ እንትንም ብለህ አታስበውም በእኔ አመለካከት ያ ነው የኖርበት ያደገበትን ስለሆነ ይዘን ምን መጣው እንግዲህ ባህሉ ላይ ሃይማኖቱ ላይ ይሄንን ካልን ዘንዳ ደግሞ በተለይም ደግሞ አሁን ይሄ ትንሳኤ መጣ ከዚህ በኋላ ያለው ሙቅ ያለ መሄድ ወቅት ነው ሰርግ ተያይዞ ይመጣል ጾሙ ከተፈታ በኋላ በተለይ ለነሱ ደግሞ አስብ የብሩ እንዳታነሳ ጨርሰናል ተደራደራችሁ አይደል ሰርግ አለብሽ እንዴ ቆይ እሱ ነበር መጠየቅ የነበረብኝ
አላገባች አራ እኔ አግብቻለሁ ነው የዱዱዬ እናት እና ሰርጉ እየመጣ ነው በተለይም ደግሞ የትግርኛ የሰርግ ሙዚቃዎች በጣም ተወዳጅ ናቸው በጣም ተወዳጅ ናቸው እናንተም ደግሞ የሰርግ ሙዚቃዎች በጣም በስፋት ተሰራላችሁ ክሊፕም እንደዚሁ እንዳላችሁ ሰምቻለሁኝና እስቲ ስለነሱ እናንሳ የሰርግ ሙዚቃዎች የህዝብ ተብለው የሚጀመሩ አሉ ለምሳሌ መጽ ካለይዶ የሚል ታዋቂ ነው ይመስለኛል አይደል እሱ የህዝብ ተብለው የሚጀመሩ አሉ እንደገና በልዩነት ደግሞ ብዙዎች የሚሰሯቸው ደግሞ አሉ እምትወዷቸውን የሰርግ ሙዚቃዎች ንገሩን ትንሽም ደግሞ ስቱዲዮንም ሞቅ እናድርገው እንጫወት ትንሽ እስቲ በክራም ወደ ሙዚቃው ነው የሚነግርሽ መጀመሪያ የማን አድናቂ ነህ ከባህል ድምጻዊ መነሻስ ማን ነው ያው እያየን ስለሆነ የምናርገው ለዛን ጀምር እስቲ መጽ ካለይዶ የሚለውን ዘፈን የወድቱ ዘፈን ነው የኤርትራ ዘፈን ነው ያው ግን ባህል ዘፈን ስለሆነ ሁሉም ትግራይም ኤርትራም ያለው ይዘፍናል ማለት ነው በጣም አሪፍ እንግዲህ እኛ ስንጀምር የሰርግ ስራ መጽ ካለይዶ ከአመጸ መጸ አንበሳ ይመስል ካውድር ዘጸ ናበላይና ያልን ነው ምን ጀምረው ትንሽ ተቆም ብቻ ትንሽ ለኔ እሺ እሺ በትርጉም በሙዚቃ ትርጉሙ ራሱ አይ ከአመጸ መጸ ትርጉም ምንድነው መጣ ሙሽራው ከዱር የወጣ አንበሳ መስሎ ግርማ ሞገስ ተላብሶ መጣ ነው የዕለቱ ንጉስ ማለት አዎ የዕለቱ ንጉስ ቆንጆ ግጥም በቃ መጽ ካለይዶ መጽ ካለይዶ ተጸደካ መጽ ካለይዶ ተጸደካ ከአመጸ መጽ አንበሳ ይመስል ካውድር ዘበጸ ከአመጸ መጽ አንበሳ ይመስል ካውድር ዘበጸ ከአመጸ መጸ አንበሳ ይመስል ካውድር ዘበጸ እስከ عللا لم አይ عللا مرعت متيم تعجبم يا እስከ عللا እስከ عللا እስከ عللا لم يا هاي عللا مرعت متيم تعجبم يا እስከ عللا يا قنديلا ثانك يو እሺ የሱን ጥያቄ ወደ አንተ እናምጣ ግን እኔ እዚሁ ላይ የትግርኛ የሰርግ ዘፈኖች በጣም ረጅም ናቸው አይደል ረጅም ናቸው ነው ከኔ ተሳስቼ ነው ወይስ ረጅም ናቸው አይ ረጅም ናቸው እንዲያው አንድ ያስታውሳለሁ አንድ ጓደኛ ሰርግ ቤት ይዤው እጄ በቃ እየተጨፈረ ነው ሐዳውንም ሐዳ እንትን ሲል ልጁ ትግርኛ ተናጋሪ አይደለም ጓደኛዬ በጣም ወደ ጓደኛዬ ነውና በጣም በቃ ላበላ ሆነ እንዴ አንተ መብሬ ትግርኛ ዘፈን ምንድነው እንደዚህ አውቃችሁ ለካ ክብ ያረጋችሁት ቀጥታ ቢሆን ብዙ ሀገር ልትሄዱ ትችላላችሁ ከመርዘሙ የተነሳና ያው በደንብ ረዘም ብሎ በነገራችን ላይ ትግርኛ ሰርግ ላይ አሁን ለምሳሌ ጉራጌ ሰርግ ስትሄድ ክትፎ እንዴት ነበር ነው የሚባለው ሌሎችም እንትኖች ስትሄድ የድግስ ሁኔታ የትግርኛ ሰርግ ድግስ ምናምን አይጠየቅም ሙዚቃ ማን ነበር እንዴት ነበር ተጨፈረ ነው ተጨፈረ ነውና ቅድሚያ የሚሰጠው ለሙዚቃ ነው በሰርግ በእኛ እንትን ላይ ለእንትን በደንብ ትኩረት ይሰጣል ለሙዚቃ ማን አነሳሳ እስቲ ማት ሙዚቃ ውስጥ እንድትገባ የማንን አይተ የማንስ አድናቂ ነው በተለይ የባህል የሰርግ ድምጻዊ ማለት አሁን የሰርግ ዘፋኝ እኮ በትግርኛ ደረጃ በጣም እንቁ የሚባል በህይወት የለም በጣም እናከብረው እንወደው አንበሳ ተክለ ነበር ሙሉ አልበም ያለው እኔ በኔ ደረጃ በጣም ትልቅ ክብር ያለው ሰው አንበሳ ተክለ ነው የነበረው ሙዚቃዎች ህዝቡም የነበረ በደንብ አሻሽሎ በደንብ አጣጥሞ የትኛው ከየትኛው መሄድ አለበት ሚል ሙዚቃ አሁን ሙሽሮች መቀበያ ማስጨፈሪያ ሙሽሮች ከገቡ በኋላ መሸኛ እያንዳንዱ አሟልቶ አልበም የሰራ አንበሳ ተክለ ነው በሰርግ ደረጃ አሁን ተስፋ ማርያም ሲዘፍነው የነበረም እሱ ነው ያ ነው ግን ሙዚቃ ነው ከልጅነቴ ሙዚቃ ወድ ነበር ማለት እንዲያውም
አስቸጋሪ ነበር ከበሮቲም ባለ ቁጥር እየጠፋውና ያው ከልጅነቴ ሙዚቃ ፍቅር ነበር ወደ አዲስ አበባ መጣው አዲስ አበባ ያው አንዳንድ እየተማርኩ ወደ እየሞካከርኩ ነው በመሃል ያው እኔ ምንድነው ወደ ንግድ ሞክራለሁ አንዳንዴ ይበላሽብሃል ስትሬትሊ ሙዚቃው ላይ አይደለም የሄድኩት ጎን በጎን ብዙ ሙያ መያዝ ፈልጋለሁ አሁን ለምሳሌ ጨረታ ጨርታለሁ ሙዚቃ ሰራለሁ ሆቴሎችን አደራጃለሁ የሆቴል ማናጀር ነኝ የክለብ ማለት ነው የክለብ ማናጀር ነኝ ክለብ ላይ ያዛውም ዘፍናለሁ በሳምንት 2 ቀን ሌላው ምንድነው አሁን ለምሳሌ የኮሮና ወቅት አንዳንድ ችግሮች የነበሩ በተለይ ፖለቲካው ችግር በነበረ ወቅትም ጣውላ በመስራት የተለያዩ ጠረጴዛዎች ምናም በመስራት ስለዚህ ምንድነው አንድ ሰው የሆነ ሙያ ብቻ ይዞ መጓዝ የለበትም ባይ ነኝ በሆነ ሲዘነብ በዚህ ሲል በዚህ ማለት ለምን እየወሰድሽ ነው እነዚህ ሞክራለሁ ትክክለኛ ሀሳብ ነው በነገር ላይ ያነሳው አይደል ትክክል ብዙ ነገር መሞከር ያስፈልጋል ስለዚህ አንተም ጋዜጠኝነትን ብቻ እንደዚህ ይዘህ ግን ደግሞ በአንድ ነገር አምናለሁ የሆነ ነገር እስከመጨረሻው አድምተሽ መስራት ከቻልሽ በዛ ሰክሰስ ኮንሽ አንዳንድ የውስጥ ፍላጎትሽ የማይፈቅዱ አሉ ለምሳሌ ጋዜጠኝነቱን እየሰራሽ ሌላ ነገሩን ላይመች ይችላል እስተመቻችቶለት ሊሆን ይችላል ልምድን ታካፍለናል ከቀረጻው በኋላ የሚሆነው እንደዛ ይሻላል ይልሽ ወደ ንግዱም ቢገባ ጥሩ ነው አዋጣውም እንጂ ይሰራ ነው የሚሆነው ከቢ አንተ ልጠይቅህ እስቲ እሺ እንግዲህ ዛሬ እያነሳን ያለነው በዓል በተለይም ዛሬ ያለንበትን የትንሳኤ በዓል በአጠቃላይ ደግሞ ባህል የኢትዮጵያውያን ባህል ከሙዚቃ ጋር የተቆራኘውን ባህላችን እያነሳን ነውና በዓላትን ስታነሳ የትኛው በዓል ከየትኛው ሙዚቃ ጋር ታስታውሳል ደስ የሚል ጥያቄ አሁን በቀላሉ ማንሳት እንችላለን የገባንበትን ሙዚቃ የታደሰ ዓለሙን ሙዚቃ ወሰጂው ትንሳኤ ሲባል ሁሉ ጊዜ የሱን ድምጽ ካልሰማው ወይም የሱን ሙዚቃ ካልሰማው ፋሲካ ዘንድሮ የለም እንዴ ልል እችላለሁ የኡነት ሚሻምሾ ግድ ነው በቃ ሁሉንም ነገር ነው የሚያስተውሰኝ ከእለተ አርብ ጀምሮ ያለውን ነገር በሙሉ በዛ ሙዚቃ ውስጥ ሰርቶታልና ታደሰ ዓለሙ ለኔ በቃ ፋሲካን ሳስብ እሱን ነው ማስበውና ወደ ሌሎቹ ከመሄድ በፊት ግን ልክ ከሆነክ ለምሳሌ አሁን ቤት ውስጥ ሁሉ ነገር ተሟልቶ በቃ ምግቡ መጠጡ ተለባብሶ በልተን ጠጥተን ቤቱ ጸጥረጭ ቢል አስባችሁታል ሙዚቃ ባይኖር ምንድነው ቀደም እንዳለው ማለት እኮ ነው ለከ የሰርግ ሙዚቃ በእነሱ አካባቢ ምንድነው የለም እንዲህ አይነት ነገር ሙዚቃ ከሌለ አስዩ ድግሱም ማይጠየቅበት ሙዚቃው ምንድነው ነው የሚባለው እንደዛ ማለት ቀጥል ደግሞ ሌላ አንቺስ እንዴ ቀጥል ጥያቄው ላንቺ እኮ ይኖራል ሁሉም ሰው ጋር የሆነ ከሙዚቃ ጋር የተገናኘ ነገር ይኖራል ላንቺ ተለየ እኔ ያው የዘገሊላ ለስም ከጥምቀት ጋር ከዛ ከልደቴ ጋር የጥምቀት ለስ ነው የተወለድኩት እና የዘገሊላ አረ እናጅሽ ወሻል ዋጋው መደራደር ለዚህ ጠቃሚ እነንም ያካትታል መጣለው ብሏል አሁን በፍቃደኝነት ነው ገባ ዋጋ ምናምን እዚህ ውስጥ ምንም አይሰራም ቤተሰባዊነት ነው አደራጀሽ አደራቻለሁ በተለይም እንግዲህ ስትዝ ይለኛል እኔ በጣም መወደው በዓል ግን ገና ነው ገናን በጣም ትንሳኤንም በጣም ወደዋለሁ ገናን ደግሞ በልዩነት መወደው ነው ከሙዚቃ ጋር ግን ማስተሳሰረው የዘገሊላ ለትንና ልደቴን እንደገና ጥምቀት ደስ ይላል እንግዶቻችንም እንግዲህ የራሳቸው ቀን ይኖራቸዋል ወይ በዓል ይኖራቸዋልና ምናልባት መብሬጋ ከመምጣት በፊት የትኛው በዓል ነው ላንተ የተለየ ትርጉም ያለው የምትወደው ሁሉም በዓል ወዳለው ግን የዛሬ በዓል በጣም ነው የምወደው ትንሳኤ በዓል በጣም ነው የምወደውና አልተኛም ቤተክርስቲያን ሄጄ ሳልተኛ አክፋይ ትናርገን ነው ምናውለውና በጣም ያሁኑ የትንሳኤ በዓል በጣም ነው ይመቻኛል በጣም ነው ምናፈቀው ደስ ይላል ሁላችንም ውስጥ የሆነ ተስታለ አመጣለ በልዩነት እናንተም እንኳን አደረሳችሁ አሜን አሜን ለሁሉም የክርስትና እምነት ተከታይም እንኳን ለዚህ ለትንሳኤ በዓል በሰላም አደረሳችሁ ለማለት ፈልጋለሁ በቃ ድሩን ተጠቀመበት ጎስ መብሬስ መቼም የኛ በዓሎች ሁሉም ትርጉም አላቸው ይሄ ለመምረጥ አሁን የዛሬ በዓል ትልቅ በዓል ነው ጌታ ኢየሱስ ክርስቶስ ተሰቅሎበት መከራይቶ ከዛ ትንሳኤ ተባለው አዲስ ነገር እንደማለት ይመስለኛል እንደመታደስ ምክንያቱም ለኛ ሲል ብዙ መከራዎች ሰውን ሊያሳልፈው የማይችል ብዙ መከራ አሳልፎ ዓለም ላይ ያለ
ህዝብ እንዲድን ትልቅ ብርሃን ያየነበት ስለሆነ ትልቅ የጽድቅ መንገድ ያየነበት ስለሆነ ትልቅ በዓል ነው ምንም ጥርጥር የለውም ግን ዞሮ ዞሮ አዲስ አመት ግን ሁሉ ጊዜ በቃ በሐሳቤ ሁሉ አዲስ ነገር አስባለሁና አዲስ አመት መጣ ስል በቃ ከአዲስ አመት ማግስት ጀምሮ ምን ማድረግ አለብኝ በቃ ማለት የሆነ የሰዓት ልዩነት የለም የጨረቃዋ ከዋክብቱ ፀሐይ ሁሉ ልዩነት የለም ግን በአይምሮ አንድ ሰው መጀመሪያ አንድ ረጅም ፎቅ ለመገንባት የሰው አይምሮ ላይ አይደለም ይገነባው ያ አይምሮ ላይ ከገነባ በኋላ ወደ ወረቀት ሰፍሮ ከወረቀት ነው እንደገና ወደ መሬት የሚሰፍረው ስለዚህ በአይምሮ ምን ተሰላለህ አዲስ አመት ነውና አዲስ ነገር መፍጠር አለ ቢሚል የመሳል እቅዶች የማውጣት ስለሆነ አዲስ አመት የበለጠ እንትን ስለዚህ አንተ የአዲስ አመት አድናቂ ነህ የአዲስ አመት አድናቂ ነህ ሲመጣን እንላለን ፋረሰ እንላለን ስለዚህ ተመልካቾች ቢፈልጓችሁ የት ያገኟቸዋል መቼ ነው አቬሌብል ይሆናችሁ ወይ የምትገኙት አራየው ከዛሬ ጀምሮ እሱ ቢዚ ናቸው አይደል ከዛሬ ጀምሮ እኛም ቢዚ ነን እንደምታዩት ያው ስቱዲዮ ያለው ለምሳሌ ዛሬ አሁን ብትመጡ መስቀል ፍላወር ዘ ፕላቲኒየም ክለብ ከናረጋ ይወራሽ ጋነን ዋው ጎራ ብትሉ ነግዛቸው ተሾመ መሸለም ይቻላል ዘ ፕላቲኒየም ብትመጡ አለው ቀጣይ አሁን ፕሮግራም አለወጣ ሐሙስ ወይ ቅዳሜ ፓልሚ አትላስ ጋር በጣም እጅግ ዘመናዊ ክለብ ነው እዛም እንግዲህ ቀጣይ ሳምንት መጀመር ይሆናል ሌሎች ቅዳሜ እሁድ ግን ቀን ግን ከተስፋ ማርያም ኦልሞስት እኔ እስከ ግንቦት 25 አብዛኛዎቹ ቅዳሜና እሁድ ቀብድ ወስጃለሁ በጨረታ ይሁን ያልኩት ነገር መጣ በስፈልጉኝም የለም ምናልባት አንድ ሁለት ቅዳሜና እሁድ ናቸው ክፍተት የሚኖሩኝ በጨረታ ነው የኔ በዚህ በሌላ ሙያ ከሙዚቃውም ተጨማሪ ሙያ ያልኳችሁ በጨረታ ነው ቢዚ ሆንኩት ተስፋ ማርያም በሙዚቃው ነው ኦልሞስት ከመስከረም 3 ይመስለኛል ቀብድ ወስዷል በደም እኔ እኮ ኬቢ ከመነሻው ጀምሮ ተናግሬያለሁ እኚህ ሰዎች ብቅ ናቸው አይገኙም ዛሬኛና አክብረው ተመልካቾችን ወደው አክብረው ነው የተገኙልን በጣም ነው እናመሰግናችሁ ስቱዲዮአችንን መታችሁ ሞቅ ስላረጋችሁልን ተሞክሯችሁን ስላካፈላችሁን እንዲሁ ግን በቀላሉ አንላቀቅ እውነት ነው አዲስ የለቀቀው የሰርግ ሙዚቃ አለ አይደል የሰርግ የተለቀቀለው አሁን ደግሞ የፍቅር አልቆ ኦልሞስት ድርድር ላይ ነው አልቆ ሁሉ ነገር ተጠናቋል ድርድር ላይ ነው ጨረታው ሊጀምረው ገዛላችሁ አገዙ የፍቅር ዘፈን ነው አሁን የሰራሁት ቆንጆ የፍቅር ዘፈን ነው በጣም ክሊፑ ላይም አሪፍ ባለሙያ የተሳተፉበት የኤደን ገብረስላሴ የሰሩ ልጆች ናቸው በጣም ጎበዝ ልጆች ናቸው የሰሩትና ክሊፑ ባለሙያዎች ግጥምና ዜማ የተሳተፉበት ብቻ ጎበዝ ልጆች ናቸው እንግዲህ ቀጣይ ድርድሩ አልቆ ሲል ወደ በአጭር ጊዜ ኦልሞስት ከወር በፊት ወደ ሚዲያ ይመጣል ብዬ አስባለሁ መልካም እድል አመሰግናለሁ ያንተን ሙዚቃ እዚህ እኛ ትንሽ እንጫውትና ከስቱዲዮ እንጋብዘዋለን እባክህ አንተ በድምጽ አንተ በሙዚቃ መሳሪያ በዓላችንን ሞቅ አድርገን እንቀጥለው ያው በስቱዲዮ ምትጋም ሞከራ አድርገን እንላለን እሺ በነገራችን ላይ ከይቅርታና እዚህ አሁን የሰርግ ዘፈኑ ቅድም እንዳለ አሁን የካመጸ የዘፈነልን ተስፋ ማርያም አንበሳ ተክለ በደንብ አጥሞ ያዜመው ስራ ነው ያው ትግርኛ ነው ከኤርትራ ጀምሮ ከወድ ትኩል የመጣ ብዙ ታዋቂ ዘፋኞች እየሰሩት ስቲናው እንትን ማለት እንኳን አልተቻለም ማለት በጣም ጣዕመ ዜማውም የህዝብም በልጅነትም ሁሉ ይዞ እየሰማው ስለሚያድግ እንትን ነው ግን አሁን እኔ የሰራሁት ለየት ያለ ነው የሙሽሮች እንትን ብዙ ጊዜ የለም በትግርኛ ማለት ይችላል ከሱ ውጭ ማጀቢያ እኔ እስካሁን አላጋጠመኝም ይሄ ደግሞ አዲስ ሐሳብ ለምንድን ነው አዲስ ማይመጣ የሙሽሮች ምን ግን የሙሽሮች መቀበያ ወይም መግቢያ እና ለዛ ነው ሙሽራው መጣ አሁን ሙሽራው እየገባ ነውና ተነስታችሁ አጅቡት እልል በሉለት ምናምን በዘፈን ውስጥ ተጠቃሏል አልኩ ዲጄ ያስፈልጋል በቃ ሙሉን ይሰሩታል ስለዚህ ያ ነው ኦልሞስት ያ ለተመልካችም ሰርግም በዓለም ባህል ነው በዓልና ባህል ከሙዚቃው እንደጋበዘን ግን እናንተን ስራ ስለሆነ የምንጋብዘው እንኳን ርሳችሁ መልእክት ካላችሁ በመጨረሻ እድሉን እንስጣችሁ አይደለ ካነሳችሁ አይቀር እናንተም መብሬካ አንተን ጀምር ይቻላል እንግዲህ ክብራትና ክብራን
የኢቲቪ መዝናኛ እየተከታተላችሁ ያላችሁ በመላው ዓለም ላይ ያላችሁ በመላው ኢትዮጵያ ጫፍ እስከ ጫፍ እግዚአብሔር ቁጥራችን ሳያጎል በሰላም በፍቅር እዚህ ስላደረሰን እግዚአብሔር የተመሰገነ ይሁን። አሜን። ሁላችሁም እንኳን አደረሳችሁ። ሁላችሁም እንኳን ለዚህ በቃችሁ። ለዚህ ያልደረሳችሁም እንግዲህ ምንም አንልም፣ መንግስተ ሰማይ ያዋርሳችሁ ነው የምንለው። ያው ያለ ነው ሞት፣ ውልደት፣ ደስታ፣ ሀዘን የተፈራረቀ ሚኖር ነውና እግዚአብሔር ለዚህ ቀን ስላደረሰን እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። እግዚአብሔር የተመሰገነ ይሁን። አሜን ብለናል። እሺ እንኳን ለትንሳኤ በዓል ለዚህ ቀን ለትንሳኤ ክርስቶስ በሰላም አደረሳችሁ አደረሰን። መልካም የበዓል ቀን ይሁንላችሁ ነው የምለው። ከውጭም ከውስጥም ያላችሁ የክርስትና እምነት ተከታዮች እንኳን አደረሰን፣ እንኳን አደረሳችሁ። እናመሰግናለን። ኢቲቪ ቴሌቪዥንም ሁላችንም እንኳን አደረሳችሁ። እንኳን አብሮ አደረሰን። እናንተም ጥሪያችንን አክብራችሁ እዚህ ድረስ መጣችሁ በዓልን አብራችሁን እንግዲህ ገና መክፈቻው ነው ጠዋት ነው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀሪ ጊዜያችሁ መልካም ይሆንበት፣ ብዙ ሙሽሮችን በሰላም የምትድሩበት ጊዜ እንዲሆን ደግሞ የሙዚቃ ተፈላጊነታችሁ የደራ በደንብ እንደተወደዳችሁ ወደ ባህሉ ሰው ተመልሶ እናንተን እንደፈለገ የምትዘልቁበት ይሁን። አሜን ብለናል። እሺ እንጫወት አይደል? ኬቢ ያው እንዴ مسئلة نقص مسئ لبيسو قرمانا يا بوئ مسئ على نقص مسئ لبيسا قرمانا يا دائ علل بلولا بلولا تلعللا علل بلولو بلولو تلعللا علل بلولو قلبت كاسر قما تلابيس ووز قرماي على البللهم عبيتي وين اللهم هدوق عبيتي ساعة ساعة تلعالا عديتها تاخذ دالا ساعة تلعالا عديتها ساعة ساعة تلعالا عديتها على البلا 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 تحبوا يسوي ولدا أم حيرة مزيا زيادة على البلا عبيتي وين الله قالكم نقصتي ساعة تلعالا عديتها على البلا يلا كتر عليك أمسكنا ተመልካቾችን አብራችሁን ቆዩ። መልካም ጊዜ ይሁንላችሁ።